የተከበራችሁ የስልጤ ዞን በየደረጃው አመራሮች፣ የተከበራችሁ በዓሉ ባለቤት የሆናችሁ መላው የስልጤ ብሔረሰብና ተወላጆች፣ የተከበራችሁ ከማዕከላዊ ኢትዮጵያ ክልል ከሁሉም መዋቅር የተገኛችሁ የህብረተሰብ ክፍሎች፣ ክቡራትና ክቡራን፣ በቅድሚያ የስልጤ ብሔረሰብ ራስን በራስ የማስተዳደር ጥያቄው ህገ መንግስታዊ እውቅናና ምላሽ ላገኘበት መጋቢት 23 25ኛ ዓመት ክብረ በዓል እንኳን አደረሳችሁ እንኳን አደረሰን ማለት እንወዳለሁ። አበይ አጀጀሙ በዓሉ ብዙነታችን ውበታችን፣ አንድነታችን ደግሞ የጥንካሬያችን ምንጭ ስለመሆን ይበልጥ መግባባት የምንፈጥርበት የሀገረ መንግስት ግንባታ ሂደት የሚጠናከርበት የጋራ አስተሳሳሪ ትርክት ለመገንባት ቃላችንን የምናድስበት በህብረ ብሔራዊ ወንድማማችነትና እህትማማችነት መንፈስ ላይ የተመሰረተ የጋራ ተጠቃሚነትን ለማሳደግ ቃላችንን የምናድስበት መልካም አጋጣሚ እንደሚሆን እተማመናለሁ። ክቡራንና ክቡራት የበዓሉ ታዳሚዎች፣ አገራችን ኢትዮጵያ በዘርፈ ብዙ ብዝሃነት ያጌጠች በረጅም ዘመናት የታሪክ ቅብብሎሽ የተመራች ልዩ ልዩ ጸጋዎችን የታደለች ምድረ ቀደምት ሀገር ናት። ከብሔር፣ ከሃይማኖት፣ ከፖለቲካ አመለካከት ልዩነትና ከመሳሰሉት ብዝሃነቶች አንስቶ በዓመት ውስጥ የሚፈራረቁት የክረምት፣ የጸደይ፣ የበልግ፣ የበጋ፣ የመኸር ወዘተ ወቅቶችን ዝንቅ ተፈጥሮ ድረስ ልዩ ልዩ ብዝሃነት ገጾች የሚገኙባት አገር ነች። እነዚህንና የመሰሉ ብዝሃነት እውነታዎችን የማክበር፣ የማስተናገድ፣ ሚዛናዊነትን እሴት የማጠናከር፣ ህብረ ብሔራዊነትን መሰረት ያደረገ አገራዊ አንድነትን እንዲጠናከር ያግዛል። በጋራ እሴቶች ላይ የተመሰረተ አስተሳሳሪ የጋራ ትርክት እንዲገነባ ያስችላል። ብለውም ጠንካራ ሀገረ መንግስት እውን እንዲሆን መሰረት ሆኖ ያገለግላል። ክቡራን የበዓል ታዳሚዎችና መላው የስልጤ ብሔረሰብ ተወላጆች፣ የስልጤ ብሔረሰብ ራስን በራስ የማስተዳደርና የማንነት ጥያቄ በህገ መንግስት ማዕቀፍ ምላሽ ማግኘቱ በርካታ መልካም ዕድሎችን አስገኝቷል። ከመልካም ዕድሎች መካከል ጥቂት ጉዳዮችን ለመጠቃቀስ ያህል ራስን በራስ የማስተዳደር ዕድሉ የስልጤ ብሔረሰብ ልዩ ልዩ ጸጋዎችንና አቅሞችን አቀናጅቶና አስተሳስሮ ህብረተሰባዊ ለውጥን ለማፋጠን ምቹ መደላደል ፈጥሯል። የቋንቋ፣ የታሪክ፣ የባህል እና ሌሎች የብሔር ማንነትን መገለጫ የሆኑ አሻራዎችና እሴቶችን ለመንከባከብ ለማሳደግ አስችሏል። የማንነት መገለጫዎቹ እንዲያድጉና እንዲለሙ የተፈጠረው መልካም አጋጣሚ በራስ የማተማመንና በማንነት መገለጫዎች የመኩራት ስነ ልቦና እንዲጠናከር አግዘዋል። ብሔረሰቡ በራሱ አስተዳደር ማዕቀፍ የተፈቀዱ መብቶችን ተግባራዊ ከማድረግ ባሻገር ከሌሎች ብሔር ብሔረሰቦችና ህዝቦች ጋር በአብሮነት ለመከባበር መንፈስ ለመልማት ጠንካራ መሰረት ጥሏል። ኢትዮጵያዊነትና ሀገራዊ አንድነት ተጠናክሮ ጸንቶ ሊቀጥል ብሔረሰቡ የበኩሉን እንዲወጣ መነሳሳት ፈጥሯል። በጤናው ዘርፍ በዋናነት የህብረተሰቡን አቅም በማስተባበር እንደ ወራቤ ሆስፒታል ያሉ ለህብረተሰቡ የጤና አገልግሎት ቅርብ የሆኑ የጤና ማዕከላትን እውን መሆናቸው ራስ በራስ የማስተዳደር እድል ካስገኛቸው ፍሬዎች መካከል ሊጠቀሱ ይችላሉ። በትምህርት ዘርፍ ሃይሬንዚ አዳሪ ትምህርት ቤት ከስኬቶቹ መካከል ተጠቃሽ ሲሆን ይህ አዳሪ ትምህርት ቤት በአንድ በኩል በብሔረሰቡ ዘንድ ይታይ የነበረውን የተማረ የሰው ኃይል ክፍተት እየሞላ፣ በሌላ በኩል ደግሞ የተሻለ የተማሪ ውጤት ማስመዝገብ አብነት መሆን የቻለ ነው። በኢኮኖሚው መስክ በተመሳሳይ በግብርናው በኢንዱስትሪው መስክም
ትልልቅ ስራዎች እየተሰሩ ይገኛል። በአጠቃላይ የህብረተሰቡን አቅሞች በማስተባበር በኢኮኖሚ፣ በማህበራዊ ልማት መስኮች በከተማና በገጠር መሰረተ ልማት ግንባታና በሌሎች ዘርፎች ጉልህ እንቅስቃሴ ተደርጓል። ውጤቶችም ተመዝግበዋል። በሀገራችን የፖለቲካ ግንባታ የለውጥ ሂደትም ብሔረሰቡ ድርሻውን በንቃት እየተወጣ ይገኛል። እነዚህን ስኬቶች ማስፋት፣ ማላቅ፣ ወደ አዲስ ምዕራፍ ማሸጋገር አስፈላጊ ነው። በሀገራችን ኢትዮጵያ የተጀመረውን የብልጽግና ጉዞ ፈተናዎችን ወደ ድል እየቀየረ በአዳዲስ ሀሳቦችና በምናብ ከፍታ በጽናትና ትጋት ታጅቦ ይቀጥላል። በዚህ የለውጥ ሂደት መላው የስልጤ ብሔረሰብ ከወትሮ በላቀ ጽናትና ትጋት የበኩሉን ማበርከቱን እንዲቀጥል አሳስባለሁ። ልዩነቶችን ብቻ የሚያቀነቅኑ ነጠላ ፍላጎት የወለዳቸው ነጠላ ትርክቶች በመታገልና በማረም በጋራ እውነቶች ላይ የተመሰረተ አስተሳሳሪ የጋራ ትርክት በመገንባትና ለጠንካራ ሀገራዊ መንግስት ግንባታ በጋራ እንድንተጋ ጥሪ አቀርባለሁ። ምርጫ ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ተአማኒ ሆኖ እንዲጠናቀቅ መላው የክልላችን ህዝቦች የዜግነት አደራችሁን በኃላፊነት እንድትወጡ ጥሪ ያቀርባለሁ። በተጨማሪም የመራጮች ለመመዝገብ የተቀመጠው ቀንና ገደብ ሊጠናቀቅ ጥቂት ቀናት ብቻ የቀሩት መሆኑን በመገንዘብ የመራጭነት መብት ለመጠቀም አስፈላጊ የሆነውን የመራጭ ካርድ ያልወሰዳችሁ ዜጎች ፈጥናችሁ የመራጭነት ካርድ በመውሰድ መብታችሁን ትጠቀሙ ዘንድ አሳስባለሁ። መጨረሻም ከብልጽግና ጋር መሰለፍ፣ ብልጽግናን መምረጥ ትውልድንና አገርን ማስቀጠል መሆኑን ተረድተን በዚህ ታሪካዊ ቀን ታሪካዊ ውሳኔ እንድትወስኑ እጠይቃለሁ። መልካም ጊዜ ይሁንልን። አመሰግናለሁ።